ጓደኛዬን አውቀዋለሁ። ያንተ ልጅ ነው ብትዩ ጅል ነው ያምንሻል። ሂጂና ዝም ብለሽ ንገሪው ካልክሽ። ጆ ወይ ምን ነው በዚህ ሰዓት እንዴት መጣሽ? አርግዣለሁ። የምርሽን ነው? ቤት ስመጣ እናወራለን። እንዳይደክምሽ ቤት ግቢ። ምን አለሽ? ወይኔ ትራንስፖርት ሳልሰጣት አምኖኛል። እባክህ ነግሬሽ ነበር። የኔ ድል እሱ መስሎት በጣም ነበር ደስ ያለው። ነገሮች እስኪስተካከሉ ማጃጃል ነው እንግዲህ። የኔ ፍቅር የትራንስፖርት ሳልሰጥሽ እኮ ሄድሽብኝ እኮ። ጆዬ እንኳን ደስ አለህ። የልጅ አባት ልትሆን እንደሆነ እኮ ሰማሁ። አይዙዬ አመሰግናለሁ። ለምኑ? ለክፉ ክደታችሁ ለሰማዩ እንኳን የሚከብድ በደል ነው የበደላችሁ። የልብ ወዳጄና ሚስቴ እንደዚህ ያደረጉኝ ብል ማን ያምነኛል? እግዚአብሔር ሲቆጣ በትር አይቆርጥም ያደርጋል እንጂ ነገር እንዳይጥም። እኔ ይቅር ብያችኋለሁ። ነገራችሁ እንዲጥም እግዚአብሔርን ይቅርታ ጠይቁት። ዛሬ እስከፋኝ በጣም ዛሬ እስከ ምነው ከመሸ መጣ ቀኑ ካለ ማን ነው እጄ ቄጤማው ደርቆ ሾካ ምንድነው? ሸሚዜን ለምን መጣ? አንድ ቃል ኪዳን ሁለት ቤት ቀለበትስ ፈታዋት ነው ደርሶ። እየቀለድክ ነው? እውነት? መቼ? ለምን? እሱ አይጠቅምሽም። ነይ ቀፊኝ። ምን? አሁን ያንቺ ነኝ። ደስ አይልም? አይልም። ውጣ ማለት መጀመሪያ እኮ ጠብቄ ነበር ሁሉን ትተህ እኔን መርጠህ እንድትመጣ። ይቅርታ። እዚህ ተቀምጬ ያለሁት ያንተ ባጣ ቆይኝ ነው መሰለኝ። በየፈለከው ኖረህ ደክሞ ስትመጣ መቀበል። እኔም እኮ ህይወት አለኝ። ትወጂኛለህ እንዴ? እወድሃለሁ፣ ግን ያልሰበርኩትን የመጠገን ግዴታ የለብኝም። አቦ ውጣ፣ በእናትህ ውጣ። ፍቅራው ካለው ይዞ ናማ እንዴ ምንድነው? ና ዝም ብለህ ተከተለኝ። ስሚ የምትቀበዩን ተቀባብለሽ ለምን ቶሎ ዞር አትይ? እባክህ ጓደኛ ምስኪን ነገር ነው፣ አሳዘነኝ። እንድታዝኝ የጠየቀሽ የለም። አንቺ ማረግ ካቃተሽ ሌላ ሰው ማምጣት ትችላለህ። አዘንኩለት እንጂ አልቀበልም አላልኩም። ተረጋጋ። ምን እያረግሽ ነው? አብርሃም ያስተዋወቀህ ልጅ ገንዘብ ያልበላቸው ሀብታም የለም፣ ዱርዬ ናት። አረ ተሳስተሻል። በመከራ እኮ ነው ከቤት እንኳን የምትወጣው። መጣው፣ ጠብቀኝ፣ አሳይሃለሁ። በዚህ 2 ሳምንት ውስጥ 100 ሺህ ብሩን ተቀበለሽ ድርሻዬን ካልሰጠሽኝ ስራውን እርሺው። እሺ መጣን። እሺ ሌላው እቺን ነቀርሻም ድጋሚ እንዳያገኛት አርጊ። እሺ ስራ ታበላሻለች። ይሄን ያህል ምን አርጎ ነው ግን? ማይመለከትሽን አትጠይቂ። ስማው ጓደኛዬን ማቀው እኔ ነኝ። ምስኪን ነው። ትንሽ ችግር ካወራሽለት ይሰጥሻል። 100 ሺህ ብር ለሱ ምንም አይደል። ሰማኸዋ? የት ሄደን የኔ ፍቅር? ለካ በተደጋጋሚ ሴቶች ገንዘቤን እየበሉ የሚጠፉት በአንተ መልማይነት እየመጡ። ምን አንቺ እውነት ነው ያልነገርኩትም። ቆይ እኔ ምንድነው ያደረኩ? እኔ ለአንተ ላደረኩልኝ ነገሮች ይሄ ነው መልሴ? ቆይ ይሄ ሁሉ ድራማ ለምን አስፈለገ? እኔ ጠይቀኸኝ የከለከልኩ ነገር አለ? አታውቅም፣ ግን በቃ ሁሌ ጠባቂ መሆን ሰለቸኝ። ትሰማኛለህ? ለአንተ ማድረግ እኮ ግዴታ አይደለም፣ ያለኝን እኮ ነው ሳካፍልህ ነው። ለተንኮል እንዲህ ከምትራቀቅ ከኔ ስራ ብትማር ጠባቂነት አይታየም ነበር። ሁለተኛ ሁለታችሁንም ማየት አልፈልግም። ከዚህ በኋላ አጠገቤ እንዳትደርሱ። ለሰው እኮ ሁሉም ነገር አይደረግም። ውለታህን እንደ ግዴታ ይቆጥሩብሃል። ማድረግ ካለብህም ለሚያስፈልጋቸው ሰዎች አድርግ። ያኔ ለእግዚአብሔር ታበድራለህ። ዛሬ በጣም አምሮብሻል። ምናልባት ራቁቴን ስላየኸኝ ይሆናል። ምናልባት ቁንጅናዬን ያየው የወንድነት ስሜት እንጂ አንተ አትመስለኝም። ኖ እንደዛ እንዳታስቢ የኔ ፍቅር። በደንብ አስባለሁ። ቅድም እንኳን ማማሬ ልትነግረኝ ሰላም ዋሌን እንኳን አልጠየከኝም። አሁንም ጊዜው አልረፈደም። እንዴት ዋልሽ? ደህና ነኝ። አየሽ፣ አንድና የተለመደ መልስ እኮ ነው ያለው። ገና አልነገርኩም እኮ። ስለ ውሎ ማወቅ አትፈልግም? አልፈልግም። እንዴትም ብለሽ ወይ አሁን እዚህ ነው ያለሽው። ጭራሽ ዋልሽው አንሶ ድጋሚ መታረቅ። በነገራችን ላይ ይሄን ቀን በጣም በጉጉት ጠብቀው ነበር። እኔ ግን በጣም ፈርቻለሁ። ምንድነው የሚያስፈራው? የልጅነት ፍላጎቴ ረጅም ጊዜ የጠበቁልሽን ክብር የማገኝበት ቀን እኮ ያጓጓል እንጂ ምን ያስፈራል? አንድ ጥያቄ ልጠይቅህ። ዛሬ አናድርጋት በኝ እንጂ ጠይቂኝ። ወታደር ነህ፣ አሁን በረሃ ውስጥ ነው ያለኸው። እዚህ እስክትደርስ ውሃ በጣም እየጠማ ነገር ግን ለበረሃ ይሆነኛል ብለህ ጓደኛ ጋር አስቀመጥከው ውሃ አለ። እዚህ ስትደርስ በጣም ጥሙ ከብዶ ጓደኛ ጋር አስቀመጥከውን ውሃ ስትጠይቀው ለሰው እንደሰጠው ቢነግርህ ምን ታረጋለህ? ምናልባት እምነትና አደራዬን ስለበላኝ እምገለው ይመስለኛል። ለጥሜ ብዬ ያስቀመጥኩትን ውሃዬን አጣሁት። እኔ ግን እምነትና አደራዬን በልተሻል።
አንቺ ደግሞ ጊዜዬን በልተሻል። በጣም የጓጓለትን ነገር አጥቻለሁ። ዮ ምን ልታደርግ ነው? ሳልጠላሽ ተመልሰሽ መሆንሻል። እቺ ደግሞ እንዴ ለምንድን ነው ስልክ ማታነሳው? ምን ትሰራለሽ እዚህ? ስልክ አትደውልም፣ ሲደወልልህም አታነሳም። ሳጣ ቤት መጣ። እዛውኝ ሲጀመር እንዴት ገባሽ? ቁልፍ ከየት አመጣሽ? ለማንኛውም አሁን ከቤት ውጭልኝ፣ ሰው እየጠበቅኩ ነው። ሴት ናት? አዎ ፍቅረኛ ነች። ፍቅረኛ? ከመቼው? አመት እኮ ሆነ። የኔና ያንቺ ነገር እንዳልተፈጠረ አስቢው። ስህተት ነበር። ስህተት አልነበረም። እየነገርኩሽ እንጂ ሰራተኛ ነሽ። አከፍታ እንዴ? ምን ሆነ ነው? ማነች? ጽዳት ነች። ጽዳት? እንደዚህ የዘነጠሽ ጽዳት? ሊወጣ ስል መተሽ ነው። ከቻልክ ዛሬ ደሞዝ አስገባልኝ እሺ? ምን ልበለው? እቺ አማታም እንዴ ማናዞች ነው ልብሶችን ያወጣሻቸው? ምን አጠፋው? ላጥባቸው እኮ ነው። የትኛውም ስራ ከዚህ በኋላ አንቺን አይመለከትሽም። አስቀምጪው። እኔ ካላጠብካቸው ማን ያጥባቸዋል? ለእሷ አታስቢ፣ አዲሷ ሰራተኛ ታጥባለች። እኔስ ይኸውልሽ ፍጹም፣ ከዚህ በኋላ እንደማይሽ የቤት ውስጥ ስራ ላይ የምታስፈልጊኝ አይመስለኝም። ለስራስ ብትለቅም ከየት ታመጣዋለች? ለመውለድ እኮ 1 ወር ይቀረኛል። መስራት እኮ እችላለሁ። አሰሚም እንዴ በቃሽ። ሄኒ ደላላው አልደወለ? ይኸው እንደውም ስታነሹ ደወለ። ሄሎ ምን ነው? ቆየ ልጅቷ ላካት እንጂ። ኧረ አለቃ ምርጥ ልጅ ልኬልሃለሁ። በ10 ደቂቃ ውስጥ ትደርሳለች። እሺ አመሰግናለሁ። ብቻ ኮሚሽኗ እንዳትረሳ። አሁኑኑ ልክልሃለሁ። ደርሳለች። ያው ታውቃላችሁ መሄጃ ምንም የለኝም። እቺን የቀረችኝን 1 ወር በነፃም ቢሆን ላገልግላችሁ። በነፃ? ዶክተሩ ምን ነበር ያለሽ? ከዚህ በኋላ እረፍት አድርጊ፣ ከባድ ስራ ትስሪ ነበር ያለኝ እኮ። እረፊያ። የት መሄጃ አለ? አንቺ እኮ ቤተሰባችን ነሽ። ስለምን መሄድ ነው የምታወሪው? አንቺ ለኔ ብዙ ነገር ሆነሻል። ሁሉ ነገር ተዘጋጅቷል። እዚህ ትወልጃለሽ፣ እኔ ያረስሻለሁ። የምትመጣውማ እኛን ለማገዝ ነው። አሁን ፀሐይ አምታችሁ ወደ ውስጥ ናስቲ እኔ ልጅ ምንድን ነው ያዝከው? ምንም አይደለም። ለማዘር ለበዓል የሚሆን ቂቤ እንቁላል ምናምን ነው። ተባረክ አለ እንጂ የኔ ልጅ ይሄው ጾሙን በሽሮ ሊያስፈታኝ ነው። ለነገሩ ድሌ ምንም አልገዛሎትም። ደግሞ እኮ አሁን ከሴት ጋር አይቼው ነበር። ወይኔ ተረፉ ወልዶ መና ሆንኩ። የት ነው ያለው? ናስቲ ያሳየኝ። ኧረ ነው አሳዩታለሁ። ያውና ማዘር ግን አደራ እኔ እንዳሳየሁት እንዳያቅ። እንደው በእናትህ አንተ መከረው፣ ባንተ ያምራል ልጄ። ኧረ ማዘር እንደው ዛሬ በበዓሉ ቀን ብሩን ከሴት ጋር ከሚበት እኔ እናቷ አልሻለውም ነበር። እሺ ማዘር መጣው። በቃ ዮናስ። አቤት። ና አንዴ። ይቅርታ አንዴ መጣው። እሺ አንተ ቆይ በዓል ደርሶ አይደል እንዴ? ለምን እናትህን ትተዋታለህ? ኧረ እኔ አልተውኳትም። እያየው አይደል እንዴ? ቢገባ ዛሬ ከምታገኛት ሴት እናትህ ትሻል ነበር። በማታውቀው ነገር አትፍረድ እሺ። ቆይ አንተ ግን እኔ እናት አላሳዝንህ? እማዬ እቤት እናወራለን። የምን ቤት ነው? ከሷ ይልቅ እኔ እናት ይሻል ነበር። እሺ እማዬ ተይኝ። ለኔ ህይወት ፊቷን አዙራብኛለች። ይሄው ቀኑን ሙሉ እግሬ የሚንከራተተው በባል ምድር አንቺ ባዶ ቤት እንዳትሆኝ ነው። ከሴት ጋር ቁጭ ብሎ መንከራተት አይከብድም? ሐሳብሽን አከብራለሁ እማዬ። በዚህ ሰዓት ለአንቺ መድረሻዬ ሰዓት ነበር፣ ግን እግዚአብሔር አልፈቀደውም። እንዳሰቡት እኔን ያገኘኝ ሌላ ነገር አይደል። ለበዓል እሷን ለማስደሰት ብር ሊቀበለኝ ነው። ወይ በስማ የኔ መድኃኔዓለም እንደው ምን አደረኩ? ለበዓል የምትፈልጊውን እሷ ትሰጥሻለች። እኔ ለ1 ሳምንት አልኖርም። የኔ ልጅ በበዓል ምድር የት ልትሄድብኝ ነው? ስራ ሰጥቼዋለሁ።